በስተመጨረሻ ፍቅርና ቤዛ እንግዲህ በቁጥጥር ስር ዋሉ። ወንድሟም ሳይቀር ዶክተሩና አደይ እንግዲህ ታሪክ ሰርተዋል ማለት ነው። አደይ ይሄንን ነገር ተግባር ላይ የማታውል ከሆነ አንተንም ሆስፒታሉንም እከሳቸዋለሁ አለችው ለዶክተሩ። እባክሽ አደይ እኔ እዚህ ውስጥ ምንም አይነት ነገር ስራ አልሰራውም። ስለዚህ እባክሽ ይህንን ነገር በሚስጥር እኔ ራሴ ጨርሰዋለሁ አላት። ከዛ በኋላ እሺ እጠብቃለሁ፣ ቶሎ የለሊ ጤንነት መመለስ አለበት፣ አለበለዛ ግን ምንም አይነት ትዕግስት አልፈልግም አለች። ከዛ በኋላ እንግዲህ እሺ ብሎ ስራውን ሰራ። ፍቅርም ታቋታላችሁ እንግዲህ የተክሞል አባት ናት። ልጅቷ መስኮት ላይ ቁጭ ብላ ነይ እንብረር፣ ብረሪ ብረሪ እያለኝ ነው እያለች መስኮት ላይ ቁጭ ብላ እንግዲህ ፍቅር ከመስኮት ላይ ገፍትራ ጣለቻት። ፍቅርም ከባድ ወንጀል ነው አሁን የሰራችው ማለት ነው። ለሊ እንግዲህ ታማሚ ናት፣ ምንም የምታውቀው ጉዳይ የለም። እያደረገች ያለችውን ነገር ክትትል ያስፈልጋታል። ግን ደግሞ አሁን እዚህ ነች ሲሏት ሌላ ቦታ ያገኟታል። ባቡሬም ተሰላቸ። ለሊ ወደ ራሷ የምትመለስበት ቀን ናፍቆኛል። እኔ እስከ መቼ ነው እንደዚህ የምቀጥለው? ኤላ 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 የሚባለውን ስም አሁንስ ምርር ትክት ነው ያለኝ። እንዴ ሄላ ያለሱ እኮ የምትጠራው ሰው የለም። እኔን ከነመፈጠሬ ራሱ ረስታኛለች። እንዴ ተረጋጋ እንጂ ባቡሬ፣ ምን ሆነሃል? እሷ እኮ ማንንም አታስታውስም አላት ማለት ዶክተሩ። ከዛ በኋላ ዶክተር እንደምንም ብለ የለሊን ጤንነት መመለስ አለብህ። እኔ በቃ ሰልችቶኛል፣ ምንም ነገር መቋቋም አልችልም ከዚህ የበለጠ አለው። ከዛም እሺ አንተ ተረጋጋ፣ በመጀመሪያ ደረጃ አንተ ስትረጋጋ አለው። ከዛም ዶክተሩ እሺ አለ። እንግዲህ ባቡሬ አደይ ያለችው ነገር አሁን ገና መጣልኝ። እንዴት ከመጀመሪያው ደረጃ ቤዛን እዛ ክፍል ውስጥ ሳያት ለምን አልተጠራጠርኩም? አደይ ግን በአንዴ ነው ስራዋን ስለምታውቅ ያደረገቻትን ስለምታውቅ በአንዴ የተጠራጠረቻት። ለለሊ እንደዚህ መሆን ተጠያቂዋ ቤዛ ናት ብላለች። ግን ያኔ ማንም ጆሮ ሰጥቶ ሊያዳምጣት አልቻለም። አያችሁ፣ አደይ ገጠር ሄዳ ስትመለስ ነው ነገሮች ሁሉ ተቀያይረው እየጠበቁን። ምክንያቱም አደይ ከእሷ ጋር ስትሄድ እዛም ከሄድኩኝ በኋላ በሰላም እያወራችኝ ነበረ እና ቤዛ እዚህ ውስጥ ከመጣች በኋላ ነው ልጅቷ እንደዚህ የሆነችው። ቆይ ለምን ዶክተር ይሄንን እንዴት ማገናዘብ ያቅትሃል? ስትል እንግዲህ ጓለች ማለት ነው ሀና ማነች አደይ። ከዛ በኋላ እንግዲህ ዶክተሩም አደይ እባክሽ ተረጋጊ ተረጋጊ አትበለኝ ዶክተር፣ ልጅቷ የውን አታያትም እንዴ ምን እንደምትሆን? እኔ ያለሷ ማን አለኝ? ከፍቶኝ ሁሉም ነገር ስልችት ትክት ብሎኝ ለእሷ አዋያለሁ ብዬ ስመጣ እሷ እንደዚህ ሆና እኔን ከነመፈጠሬ ረስታኛለች። ኤላ የሚለውን ስም ብቻ ነው የያዘችው። ቆይ እንዴት ቤዛ እንዴት እዚህ ውስጥ ልትገባ ቻለ? እሱን ተነጋግረንበታል፣ ኢንስፔክተሩ አሁን ይመጣል ብሎ እንግዲህ ቤዛና ወንድሟ በጓሮ በኩል እንግዲህ ለማምለጥ ሲሞክሩ እጅ ከፍንጅ ተያዙ ማለት ነው። ከዛ ሌላ ትኩሳት ደግሞ እንግዲህ ቤዛ ከተያዘች በኋላ ፍቅር መጀመሪያውኑ ለሊን ሶፋ ላይ አስተኝታ ጉሮሯን ስታንቃት ዴፍ መጥቶ ነው ያስጣላት። አንቺ ሰው ቆይ ከዚች ጋር ደግሞ ምንድን ነው ችግርሽ? ያለችበትን ነገር አታውቂም እንዴ? አንቺ ታመሻል እንዴ? ቆይ ምንድን ነው የሆንሽው? ለምንድን ነው እንደ ሰው የማታስቢው? ሲል እንግዲህ በጣም ተናደደና ምን አደረግኩ ነው ሁላችሁ እና ታዲያ አታያትም እንደ ልጅቷን? ቆይ ምን አድርጌ ነው የምታያት ብሎ እሷን ጉሮሯን ይዞ ከዛ በኋላ የራሳቸው ጉዳይ ባክ። እንግዲህ ፍቅር የለሊ እንደዚህ መሆን በጣም አስደስቷታል። እንደገና ደግሞ ሩታ አንቺ ሴት ነሽ አይደለ? አዎ አልመስልም እንዴ ስትላት፣ አይ ትመስያለሽ ማነች ሩታ፣ እየቀለድኩ አይደለም፣ የሆነ ነገር እንድታግዥኝ እፈልጋለሁ አለቻት። እኮ ምን ነበር ስትል ሩታ አሁን የምነግርሽ ነገር ወይ ለራሴ ወይም ደግሞ በቃ አለ አይደለ እንድትረጅኝ እፈልጋለሁ። በመጫ እኮ ተናገሪ ስለ አደይ እና ስለ ዴቭ። ስለ አደይ እና ስለ ዴቭ ምን? ይኸውልሽ ዴቭ ያፈቅራታል፣ አደይ ደግሞ አታፈቅረውም። ስለዚህ የአደይ ቤተሰቦችም አልፈቀዱም። እናም ዴቭ ከአደይ እንዲርቅ ታደርጊልኛለሽ። በፍጹም እንዳታስቢው ፍቅር፣ በሰው ፍቅር መሀል አልገባም። እኔ ምን አገባኝና ይዋደዳሉ። ስለዚህ አንቺን ደግሞ እኔ በጣም አፈቅረዋለሁ ዴቭን። ኧረ አንቺ ፈሪ፣ ምን አይነት ማፈሪያ ነሽ እንዴ? ዴቭ እኮ ወንድምሽ ነው። እንዴት እንደዚህ? ወንድሜ አይደለም አብሬው አድጌያለሁ እንጂ ከኔ ወንድምነት ስጋ ዘመድ የለንም። ስለዚህ አፈቅረዋለሁ አለቻት። አይ አንቺ አብደሻል፣
ይሄንንማ ለማየ ነው የምናገረው ማሚ ስትል እሷ መጣች። ምንድን ነው እሱ ፍቅር? አይ በቃ ነይ እንውጣ ተባብለው እነሱ ተያይዘው ወጡ ማለት ነው። ከዛ በኋላ እንግዲህ ፍቅር በጣም ተናደደች። እንደዛም ሆና ተንኮል ማሰቧን አልተወችም በሚያሳዝን ሁኔታ እንግዲህ። ከዛ በኋላ ለሊ መስኮት ላይ ወጥታ እንግዲህ ባቡሬ እሷን በመፈለግ እግሩ ቀጠነ እንግዲህ። ከዛ በኋላ መኝታ ክላሷ ስትገባ እሷ መስኮቷ ላይ ፊት ብላለች። ነይ መጣሽ እንዴ ሩታ ነይ ከዚህ እንብረር። ልትበሪ ነው? አዎ እንግዲህ ከዛ ላይ ገፍትራ ጣለቻት። በጣም ያሳዝናል ማለት ነው። በመጨረሻም እንግዲህ ፍቅርም ቤዛ በቁጥጥር ስር ከዋለች በኋላ ሌላ ትኩሳት መጣ። ተደውሎ እንግዲህ አደይ ይሄንን ስትሰማ ራሷን መቆጣጠር አቃታት። ፍቅር እዛ እንዲህ እንደምታደርግ እኔ መቼ ጠፋኝና ነው? ምን አለበት እዛ ከሄደች ደግሞ አንድ ሰው እንኳን ካጠገቧ ቢሆን ኖሮ ስትል እንግዲህ አደይ በጸጸት ከዛ በኋላ ባቡሬ አባቷን ያለችው እገላታለሁ ሲል ፍቅር እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ እናቲቱ መጣች። ማሚ ምንድን ነው የተፈጠረው? ማሚ ልጅሽ ልጅቷን ከመስኮት ላይ ወርውራል። ምን? አዎ እናም ለሊ አደጋ ደርሶባታል። በጣም ያሳዝናል። እንዴት እንደዚህ ታደርጋለች? ሲል እንግዲህ በጣም ተናገረ። በጣም ልጅቷን አፋፍሰው እንግዲህ ወደ ሐኪም ቤት ወሰዷት ማለት ነው። ግን እቺ ደግሞ ፍቅር ተንኮል አያልቅባትም። በእርግጥም ቤዛም እንግዲህ ሌላ ተጨማሪ መድኃኒት እያስገባች ወደ ፋርማሲ ያ ገጀራው ነው ገጀራ የሚባል ሰውዬ ወደ ፋርማሲ እንግዲህ ይዞ እየመጣ እያለ ነው ነገሩ የተበላሸው። ቶሎ በል ይሄ ድልማ ሊያመልጠኝ አይገባም፣ ግን ደግሞ ገንዘቡን ቶሎ ታስገባልኛለህ በመጀመሪያ ደረጃ። ዶክተሩ ግን ዝም ብሎ ነፈዝ ነገር ነው እንጂ ያንን ገጀራውንም መያዝ ነበረበት። ከዛ ይናገራል፣ ሳይገርፉት ራሱ ይናገር ነበረ። እንግዲህ እነ ዳይመንድ እና ኪንጎ አስተንፍሰውታል። በእርግጥም ቢሆንም ይቀረዋል ማለት ነው። አጎቴ ነው ብላ አስተዋወቀችው። እሱም ደግሞ ቤዛ የሆነ ሰው አጎቴ ነው ብላ አስተዋወቀችኝ ሲል እኔ የማላውቀው ዘመድ አላት እንዴ ቤዛ አለ ዶክተር ያኛው ወንድሟ። አላውቅም እኔ ግን ሆነ አጎቴ ነው ብላ ይሆናል። ከዛ በኋላ ስለተጠራጠረ ብቻ ቶሎ ነው እናምልጥ እህቴ አደጋ ላይ ነው ያለ ነው ብሎ እንግዲህ በጓሮ በር ለማምለጥ ሲሞክሩ እጅ ከፍንጅ ተያዙ ማለት ነው። ከዛ በኋላ እንግዲህ ዶክተሩ በጣም ተናደደ። በጣም አሁን ገና ስራሽ ገባኝ። ለምን ለማምለጥ ሞከርሽ? ተንኮልና ወንጀል ካልሰራሽ ለማምለጥ ለምንድን ነው የሞከርሽው? ሲል እንግዲህ በጣም ተናዶ ተናገረ ማለት ነው። ከዛ በኋላ አደይም ይሄንን ስትሰማ ዶክተር አንተ እኮ ችላ ያብዛኝ ነህ። እንዴት እንደዚህ ታደርጋለህ? በጥንቃቄ አላልኩህም እንዴ? ቤዛ ከነቃች ሁሉም ነገር አበቃለች። ወይም ደግሞ እጅን ሰው እጅ ከፍንጅ ለፖሊስ እንስጣት ስለ አንተ ነህ እምቢ ያልከኝ ስትል እንግዲህ አደይ አሁን ተረጋጊ፣ ተይዛለች እኮ ተይዛለች። እሷ ከተያዘች እኔ ወደ ለሊ ልሂድ፣ ለሊ ጉዳት ደርሶባታል። ምን አለ ዶክተሩ? አዎ ዶክተር ፍቅር ከመስኮት ላይ ወረወረቻት። ወይ ፈጣሪ! እንግዲህ በህመም ላይ ሌላ ህመም ተዳረገች ማለት ነው። እሷም ወደ ራሷ ልትመለስ አልቻለችም። ሰዎች መድኃኒት የሚወጡት የሆነ ለውጥ ለማግኘት ነው። እሷ ግን መድኃኒቱን ስትውጥ እየባሰባት ነው የሚሄደው። ያ ሁሉ ምንድን ነው? የቤዛ ስራ ነው። ጊዜው ያለፈበት መድኃኒትና የተበላሸ መድኃኒት እየሰጠቻት ነው ልጅቷን እንደዚህ እንድትሆን ያደረገቻት። ከዛ በኋላ እንግዲህ ለልዬ መድኃኒቱ ስትወጡ ትላለች፣ ያዙኝ ትላለች። እማዬ ናፍቀችኝ፣ አባዬ ናፍቀኝ እያለች እንግዲህ ጩኸቷን ቀጠለችው ማለት ነው። ከዛ በኋላ ኧረ ተረጋጊ 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 አትበሉኝ፣ አሁን እማዬ ጋር ውሰዱኝ፣ አባቢ ናፍቀውኛል እያለች ጩኸቷን ቀጠለች ማለት ነው። እሷ በጣም ግራ ተጋባ። ባቡሬም አሁን እቺ ሰው መቼ ነው ወደ ራሷ የምትመለሰው? እኔስ እስከ መቼ ነው ከእሷ ጋር እንደዚህ የምሆነው? እኔ ሁሉም ነገር ትክት ስልችት ብሎኛል፣ እውነት ለመናገር በቃ ደክሞኛል እያለ እንግዲህ ከዛ በኋላ አይዞ ካንተ አትማረር ዴቭ፣ ሁሉም ነገር ይስተካከላል አሉት። ከዛም አደይ ስቅስቅ ብላ አለቀሰች። ወይኔ ጓደኛዬ አንድም ቀን እንደዚህ ትሆኝብኛለች ብዬ አስቤ አላውቅም፣ ግን ደግሞ ሁሉም ነገር ይስተካከላል። ቤዛም የእጇን ታገኛለች፣ ፍቅርም እንደዛው። ዴቭ ዴቭ ስትል እንግዲህ ዴቭንም የራሷ ሳታደርግ እንደዚሁ አውላላ ላይ ልትቀር ነው።
እያለች እንግዲህ በጣም ተናዳ ተናገረች ማለት ነው። ፍቅር እንግዲህ ዴቭን የራሷ ለማድረግ ነው ጥረቷ። እሱ ደግሞ እኔ አንቺን አልወድሽም። አንዳንዴ አያችሁ የሚወድኑን ሰዎች አንወዳቸውም፣ የማይወድኑን ሰዎች ነው የምንከተለው። እና ሰዎች ስንባል ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ ቤዛ እና ፍቅር በቁጥጥር ስር ዋሉ፣ ወንድሟም ሳይቀር ማለት ነው። ፍቅርም እንዳያቸዋት ለሊን ከመስኮት ላይ ወረወረቻት። ቤዛም ደግሞ ያደረገችው ነገር እንግዲህ ተነቃብኝ ስትል ወንድሟ እጇን ጎትቶ በጓሮ ሊያመልጡ ሲሉ እጅ ከፍንጅ ቤዛ ቤዛ እያለ ዶክተሩ ሲጣራ፣ ነገር ግን የለችም። አመልጣ እንዳይሆን ኤሎ እንግዲህ ሲሯሯጥ የለችም። ነገር ግን ቶሎ ብሎ ደረሰባት፣ ተያዘች ማለት ነው። በሚያሳዝን ሁኔታ እንግዲህ ለልዬም ጉዳት ደርሶባታል። አደይ ይሄንን ስትሰማ እንግዲህ እራሷን መቆጣጠር አቃታት። በእውነቱ በጣም ነው የደነገጠች የነበረው ማለት ነው።